Good News Media. የእምነት ሰው ዋና ፖይንቶችን ለመናገር እፈልጋለሁ። አንደኛ የእምነት ሰው መገለጫዎችን ነው ትንሽ እየተናገርኩ የማወራው በዚች ሐሳብ ላይ ዛሬ። የእምነት ሰው ማለት በእግዚአብሔርና በቃሉ ላይ የሚደገፍ ነው ወይም የሚተማመን ነው። መታመኛው እግዚአብሔር የሆነለት በእግዚአብሔር ላይ የሚደገፍ ሳምንትም ስናገር ነበር። በእግዚአብሔር ተማመን። እንደውም ምን ስንል ነበር? በራስ ማስተዋል አትደገፍ። የራስ ማስተዋልን ተውና በእግዚአብሔር በእርሱ ላይ አትደገፍ። ጥሩ ነው። ይሄ ማለት አስተዋይነትን ይቀንሳል ወይ ብላችሁ ብትጠይቁ አይቀንስም። ይሄ ማለት አስተዋይነትን አያጠፋም። ማስተዋል ይጠብቃል፣ ጥንቃቄ ይጋርዳል ነው። ጥሩ ነው። እግዚአብሔር ይባረክ። ወዳታለሁ። ጥሩ ነው። እኔ ማስተዋልን ወይም አእምሮን እንደ ጣለ ሰው እንድንመላለስ እምነት አይመክረንም። ጥንቃቄም ሆነ ማስተዋል ትክክል ነው። ይሄ የተወራው ምሳሌ 2:11 ነው። ምሳሌ 2:11 ይሄን አውርቶ ምሳሌ 3:5 ላይ ግን ሲደርስ በራስህ ማስተዋል አትደገፍ፣ በእግዚአብሔር ታመን። ሃሌሉያ። በሚጠብቅህ እንጂ በራስህ ጥንቃቄ ብቻ አትጓዝ። ጥንቃቄ ትክክል ነው። ጥንቃቄ መጥፎ አይደለም ነው እኮ። ጥንቃቄ መጥፎ አይደለም፣ ግን ከጥንቃቄ በላይ ግን ያንተ መታመን መሆን ያለበት እግዚአብሔር ላይ ነው። በእግዚአብሔር ተማመን። ሙሉ ምሳሌ 3ን ብታነቡት የአዲስ ኪዳን ወርድ ነው የሚመስለው። ጥሩ ለእኛም የሚነግረን ምክሮች አሉት። በፍጹም ልብ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። ምንድን ያለው? በፍጹም በሙሉ ልብህ፣ በፍጹም ልብህ በእግዚአብሔር ምን በል? ታመን። መታመን የአማኝ ምልክቱ ነው። በእግዚአብሔር ይታመናል፣ በእግዚአብሔር ይደገፋል። በእግዚአብሔር ላይ የሚታመን ሰው ነው። እኔ ስለ ጥንቃቄና ስለ እግዚአብሔር እረኛነት ወይም ስለ እግዚአብሔር ጠባቂነት ትንሽ እስቲ ልዩነቱን ላውራችሁ። በእግዚአብሔር መጠበቅና በራስ ማስተዋልና እውቀት ጥንቃቄ መጠበቅ ልዩነት አላቸው። ጥንቃቄ አንተ ከምታየውና ከምታውቀው ይጠብቃል አይደል? ለምሳሌ እንዲህ እየሄድክ መኪና አይተህ የምትሻገረው ነው ወይስ እግዚአብሔር ይጠብቀኛል ብለህ ጥልቅ የምትለው? እስቲ ንገሩኝ። እግዚአብሔር ይጠብቀኛል፣ እግዚአብሔር ማረኛዬ ነው ምናምን ብለህ ዘው ትላለን? ከተማ አስፋልት መሃል አሁን መኪናን አይተህ አለመኖሩን ግራ ቀኝ አይተህ ነው አይደል? አለመኖሩን አይተህ ነው የምትሻገረው። ይሄ ማለት ከምታየው ወይም አንተ ከምታውቀው ነገር ራስህን በራስ ጥንቃቄ ተጠብቀዋል። ከምታየው ከምታውቀው፣ አንተ ከማታውቀው ግን የሚጠብቅሃል። አሁን መኪናን አይተህ መሻገር ጥንቃቄ ይባላል። ሐሳብ ይገባችኋል? አይታችሁ ስታዩ የለም ተሻገርክ። እየተሻገርክ እያለ ግን ያላየኸው መኪና ከዚህ ይሁን ከዛ ከየት እንደመጣ የማታውቀው ሲመጣ ግን የሚጠብቅ ግን እግዚአብሔር። አሁን የጥንቃቄንና የእግዚአብሔር መጠበቅ ልዩነቱን ወቁት ነው። ጥንቃቄ ጥሩ ነው። አንተ ከምታውቀው ነገር አሁን ለምሳሌ መርዝ ነው ተብለህ ተሰጥቶ ይሄ መርዝ ነው እግዚአብሔር ይጠብቅ የለ ጠጣ ብትባል ትጠጣለህ? ይሄ ማለት ይሄ ሞኝነት ነው። ይሄ እምነት አይባልም። እያወቅ መርዝ ነው ይሄ እየተባልክ አንተ አንስተህ ብትጠጣ ጉበትን ይቦጫጭቀዋል፣ ጨጓራን አይደል ከጥቅም ውጭ ያደርገዋል። ግን አንተ የማታውቀውን ነገር ግን ቢሰጡ፣ መርዝ ቢሰጡ፣ የሆነ ነገር ቢሰጡ፣ አንተ በእግዚአብሔር ላይ ያለ መታመን ትልቅ ከሆነ ሁልጊዜ የምታስበው እኔ እግዚአብሔር እረኛዬ ነው የምትል ከሆነ በእግዚአብሔር ላይ ያለ መታመን ከፍ ያለ ከሆነ የሚገድል ነገር ቢጠጡ አይጎዳቸውም። አልተጻፈም? ተጽፏል። ይሄ ማለት ምን ማለት ነው? አንተ በማታውቀው ወይም ባላየው ነገር ወደ አንተ የመጣን ነገር የሚጠብቅህ ከኔ ጋር ናቸው? የሚጠብቅህ አንተ ካላየው ከማታውቀው
ካላየው ከማታውቀው የሚጋርድ የሚጠብቅ ጋሻ የሆነ አምላክ አለ። እኔ ጋሻ ነኝ። ጋሻ ምንድነው? ሺልድ ፕሮቴክት ነው የሚያደርገው። ከየትኛውም አንተ ከማታውቀው ነገር ፕሮቴክት የሚያደርግህ የእግዚአብሔር ጥበቃ ወይም የእግዚአብሔር ጋሻነት፣ ጋሻ ፕሮቴክተር፣ ጠባቂ አለ። ሃሌሉያ። በቃ እግዚአብሔር ጋሻ ነው። እግዚአብሔር ምን ነው? ጠባቂ ነው። እናንተ ከማታውቁት፣ እናንተ ካላያችሁት እግዚአብሔር ይጠብቃችኋል። ግን በደንብ ስሙኝ፣ እግዚአብሔር እናንተ ካላያችሁትና ከማታውቁት ነገር የሚጠብቃቸው ኮንዲሽናል በእርሱ ላይ ሙሉ መተማመን ሲኖር ነው። እግዚአብሔር ላይ ቆልፈህበት፣ ለእግዚአብሔር ጥበቃ ቆልፈህበት ለራስ ጥንቃቄና ለራስ ማስተዋል ቁጭ ካደረከው አደጋ ውስጥ ነው የምትገባው። ያንተ ጥንቃቄ ብቻ ይጠብቃል። ከተጠነቀቀውና ከጠበቀው ካየው ነገር ይጠብቃል። ጥሩ ነው ጥንቃቄ። ካየውና ከምታውቀው ነገር ሲጠብቅህ፣ ካላየውና ከማታውቀው ነገር ግን የሚጠብቅህ ከሌለ ከባድ ነው። ስለዚህ ጥንቃቄንና የእግዚአብሔርን መጠበቅ በደንብ በባላንስ ሂዱ። ልክ ነው፣ መጠንቀቅ አለብን። አይተን ከምናውቀው ይሄ ሮንግ ነው ከተባልክ፣ ኤሌክትሪክ ነው ከተባል ትነካለን። ሄዶ እኮ መንካቴ እኮ ሞኝነት ነው፣ እምነት እኮ አይደለም። እግዚአብሔር ጠብቀኛል ብለህ ኤሌክትሪክ ትነካለን? የማይሆን ነገር ትወስዳለን። የሚገድል ነገር ቢጠጡ እንኳን አይጎዳቸውም። በእግዚአብሔር ፕሮቴክሽን ላይ የተቀመጠ ነው። አንተ በማታየው አንተ ባላወቀው ነገር ላይ የእግዚአብሔር ጥበቃ ወይም መጋረድ አለ ማለት ነው። ግን ያ ምንድን ነው? ሁልጊዜ አንተ በማን ነው መታመን? በፍጹም ልብህ። ልድገመው፣ ምሳሌ 3:5 በፍጹም ልብህ በእግዚአብሔር ታመን። ትረስት ኦን ሂም፣ ቢሊቭ ሂም። እመነው ጌታን። እረኛ ላይ ራስህን ጣል። በጎች ከባህሪያቸው በእረኛቸው ላይ ራሳቸውን ሲጥሉ ነው የሚያምርባቸው። በግ በራሱ ማስተዋል ሲጓዝ ደስ አይልም። ፍየል ናት በራሷ ማስተዋል የምትጓዘው። እኛ ደግሞ በጎች ነን ነው የተባለው። ፍየል የራሷ ማስተዋል አላት። የራሷ ፍየል እኮ ለእረኛ አትመጭም። ካያችሁ ከበግና ከፍየል ናቹራል። ፍየል ለእረኛ አትመጭም። ለምን? እረኛ ወደ ለመለመ መስክ ቢወስዳት እሷ የራሷ ቅጠል የት ነው ምናምን ነገር ብላ ትፈልጋ ልትሄድ ትችላለች ማለት ነው። የራሷ እውቀት በእረኛ ላይ የተደገፈች። በጎች ግን ከባህሪያቸው በእረኛቸው ላይ የተደገፉ ናቸው። በእረኛ በቃ ወደዚህ ሄዱ ሲላቸው ሲያዩ ማያምር ሳር ባይመስልም ግን እረኛቸውን ያምኑታል። በእግዚአብሔር ላይ በእረኛቸው ላይ የተደገፉ ናቸው። ላይመስል ይችላል ግን እረኛቸውን ያምኑታል። በእርሱ ላይ የተደገፉ ናቸው። ስለዚህ ምን አለ? በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። ማስተዋልህን አትመነው። የኔ ስማርትነስ የሚለውን አትመነው። ቢኮዝ ኦፍ ማይ ስማርትነስ። በጣም ብዙ ሰዎች ቢዝነስ ውስጥ እንዴት ነው የተሳካልህ? ስማርት ነኛ። ጥሩ ነው። ስማርትነስ መጥፎ አይደለም። እኛ አይምሮ እንቆልፋል። እንደውም እኛ የብርሃን ልጆች ተብለናል። እኛ ችግር የለም። የዚህ ዓለም ልጆች ሊበልጡን አይገባም። በብርሃን የምንመላለስ የብርሃን ልጆች ነን። ግን ከኛ ማስተዋል በላይ ግን እረኛ አለ። እረኛችን መጠበቅ ብቻ አይደለም። አንተን ለመጠበቅ ብቻ አይደለም፣ ላንተም ፕሮቫይድ ለማድረግ። እስቲ አሜን። ላንተም ለማቅረብ God is my provider ልትል ይገባል። እግዚአብሔር ለኔ ያቀርብልኛል። እሱ አቅራቢ ነው። ቢዝነስማን ኮንክ እግዚአብሔር ነገሮች ለኔ እንደ ፐዝል ይገጣል። እግዚአብሔር ላይ ልብህን ጣል። በእግዚአብሔር ታመን። በራስህ እውቀትና ማስተዋል አትደገፍ። don't lean on by your understanding። ባንተ መረዳት፣ ባንተ ማስተዋል፣ ባንተ እውቀት ላይ አትደገፍ። በእግዚአብሔር ታመን፣ እርሱም ጎዳናህን ያቀናዋል። ኦ ሃሌሉያ። በመንገድ ሁሉ እርሱን ወቅ ይላል ቁጥር 6። በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቀናልሃል። በራስ አስተያየት ጠቢብ አትሁን። አሁንም ደገመው። በራስ አስተያየት ጠቢብ አትሁን። እግዚአብሔርን ፍራ፣ ከክፋትም ራቅ። ይህም ለሥጋ ፈውስ ይሆንልሃል፣ ለአጥንትም ጠገን። እግዚአብሔርን ከሀብትህ አክብር፣ ከፍሬህም ሁሉ በኩራት። ጎተራም እህልን ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። አሁን የሚያወራው ይሄ በእግዚአብሔር ላይ ለሚታመኑ ሰዎች ነው።
በእግዚአብሔር ላይ ለሚታመኑ ሰዎች ሁለቱንም ነካ፣ ሄልዝንም ዌልዝንም ሁለቱንም አወራዘ። በፈውስ ትኖራለህ፣ በጤንነት ትኖራለህ አለ። ቀጠለና ደግሞ ትትረፈረፋለህ። ፕሮስፔሪቲን ብትፈልግ በእግዚአብሔር በመታመን ለምን? ሂዝ አወር ፕሮቫይደር፣ ሂዝ አወር ሼፐርድ። የእኛ እረኛ ከሆነ ከፊታችን ነው የሚሄደው። ከፊት የሚሄደው ነገሮችን ሁሉ ለአንተ በጎና መልካም ለማድረግ ነው፣ ለማመቻቸት ነው። ስለዚህ የእምነት ሰው በእግዚአብሔር ላይና በቃሉ ላይ ምን ያለ ነው? የተደገፈ ነው። ቃሉን ያምነዋል። ሁኔታዎችን ከሚያምናቸው በላይ የእግዚአብሔርን ቃል ያምነዋል። የእምነት ሰው። ፍጥረታዊ ሰው ግን ሁኔታዎችን ነው የሚያምነው። አንድ ሲደመር አንድ። ከፍጥረታዊነት እኛ አንድ ስቴፕ እናልፋለን። አንድ ሲደመር አንድ በእንትን መኖር ጥሩ ነው፣ ግን ከሱ ያለፈ ግን የምንደገፍበት የምንታመነው እረኛ አለን። በእግዚአብሔር ምን በል ታመን፣ እርሱም ጎዳናን ያቀነዋል። እስቲ አሜን በሉ። እስቲ እርሱ በራስ ጠቢብ በአይምሮ በራስ ማስተዋል ጠቢብ አትሁን፣ እርሱ ጎዳናን ያቀናላል። በቃ ጎዳና የሚቀናው ጎዳና የተስተካከለ የሚሆነው በእርሱ ነው። ስለዚህ በእግዚአብሔር ላይ ፉሊ ሙሉ በሙሉ ራስን መጣል፣ እግዚአብሔርን ማመን ጅልነት ወይም ሞኝነት አይደለም። ሞኝነት እግዚአብሔር ላይ ቆልፎ በራስ ማስተዋል መጓዝ ነው። የራስን ማይንድ ማመን ነው ሞኝነት። ብልህነት በእግዚአብሔር ላይ መደገፍ ነው። አማኝ ወይም የእምነት ሰው በእግዚአብሔር ላይ ሙሉ በሙሉ ራሱን ይጥላል። ጥንቃቄ ማለት ከምታየው ወይም ከሰማው ወይም ከምታውቀው ነገር ራስን ማስተካከል ነው። አልፈን አንጎዳም። አስተዋዮች ነን እኛ። የማያስተውሉ አይደለንም። አላዋቂዎች አይደለንም። አላዋቂዎች አልፈው ይጎዳሉ። አላዋቂነት አይደለም። በእግዚአብሔር መታመን አላዋቂነት አድርገው ይሳላል። ስህተት ነው። ከስኬት ነው የሚያጎሏችሁ። ስለዚህ ከምናየውና ከምናውቀው ራሳችንን እንጠብቃለን። ከማናየውና ከማናውቀው ግን ሙሉ በሙሉ በእግዚአብሔር ላይ ስንታመን ግን እግዚአብሔር ሁሉን ይጠብቃል፣ ሁሉን መልካም ያደርጋል። እስቲ አሜን። ሁሉን ወደ ስኬት ይቀይረዋል። የደረቀ ነገር ያለመልመዋል። ከውሃ ሽታ የተነሳ ይለመልማል፣ ፍሬያማ ይሆናል። የትኛውም ነገር ጌታ ይባረክ። ስለዚህ በእግዚአብሔር ላይ መታመን አንተ ልዩ ያደርጋል። የእምነት ሰው ማለት በእግዚአብሔር ላይ የሚታመን በቃሉ ላይ የሚታመን ከሆነ አንተ ልዩ ያደርጋል። ልዩ የእምነት ሰው ከሌላው በምን ይለያል ሲባል በእግዚአብሔር ይታመናል። እነ ሲድራቅ ሚሳቅ በብሉይ ኪዳን እሳት ውስጥ ቢገቡም ዲፈረንት መታመናቸው ነው። አይ ጌታ አለ ነው። እኛ እሱን ለዚህ አንሰግድም፣ ፈለገ ነገር ይምጣ ይላል። በአንበሳ ጉድጓድ ቢጣል ዳንኤል አይ ይላል። በእግዚአብሔር ይታመናል። በብሉይ ኪዳን ያሉ በአዲስ ኪዳንም ያሉ እነ ጳውሎስ እባብ ሲነድፋቸው በካልኩሌሽን አልሄዱ፣ በእግዚአብሔር ይታመናል። የማንም ነፍስ አጠፋም የምትለው ቃል ላይ ነው ቁጭ የሚሉት። የማንም ነፍስ ከእናንተ የማንም ነፍስ አጠፋም የምትል ቃል ይዟል ጳውሎስ። ስለዚህ እባብ መጥቶ እባብ አይደለም ዘንዶ ቢመጣ ቢውጠው የጌታን ቃል ነው የሚያምነው። ቃሉ ላይ ዲፔንድ የሆነ ነው። ስለዚህ እባቧን እሳት ውስጥ ያራግፋል እንጂ ስለ እባቧ ሌላ እውቀት አይሰራም። እኛም እውቀት አንሰራም። እኛ ውስጥ ያለው ኃይል በዓለም ካለው ኃይል ይበልጣል። እስቲ በእኔ ያለው በሉ እስቲ በዓለም ካለው ይበልጣል። ሃሌሉያ። በአንተ ውስጥ ያለው the anointing the power of anointing የቅባቱ ጉልበት የቅባቱ ኃይል ከውጭ መጥቶ አንተ ላይ ከተለጠፈው ከየትኛውም አይነት ደዌ ይበልጣል። ምንም ነገር አንተ ጋር ቢመጣ ይሞታል። ደዌ እኔ ጋር ሲደርስ ማብቂያው ይሆናል። ማብቂያ አያደርግልኝም። ማብቂያ ፍጻሜው ይሆናል። እባቧ ስንቱን ነደፈች ለብዙዎች ማብቂያቸው አድርጋለች። ጳውሎስ ጋር ስትደርስ ግን ማብቂያዋ ነው፣ ፍጻሜዋ ነው። ያበቃላታል። በቃ ከዚህ በኋላ ኖ ሞር፣ ካሁን በኋላ እንቅስቃሴም አይኖርሽም። መንገድ ስተሽ ነው የመጣሽ። ስለዚህ በእግዚአብሔርና በቃሉ ላይ መታመናችሁ ይጨምር። ሃሌሉያ።
ቀላል አይደለም። እቺን ቃል ብቻ ልናገርና ወደ ሁለተኛው ልለፍ። ሁለተኛ ጢሞቴዎስ 1:12 ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ አለና ጳውሎስ ስለ ወንጌል የመጣውን መከራ ከተቀበለ በኋላ ነገር ግን አላፍርበትም አለና ያመንኩትን አውቃለሁና። ይሄ ነው ኮንፊደንስ። ያመንኩትን አውቃለሁና የሰጠሁትን አደራ እስከዚያን ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ያመንኩትን አውቃለሁ። ይሄንን ማን ነው ሊል የሚችለው? እውነቴን ነው እኮ የምነግራችሁ። ያመንኩ በእግዚአብሔር ላይ መተማመንን ማሳየት። ያመንኩትን አውቃለሁና አውቃለሁ። አይ ኖ ማንን እንዳመንኩ ነው ያውቃለሁ። በማን ላይ ራሴን እንደጣልኩ ነው ያውቃለሁ። እርሱ ደግሞ አሁን ያውቃለሁ ያልኩት እርሱ ደግሞ እስከዚያን ቀን ድረስ የሰጠሁትን አደራ ሊጠብቅ እንዲችል ተረድቻለሁ። እኮ አንደርስታንዲንግ ነው። አይ አንደርስታንድ እኮ ነው። ተረድቻለሁ፣ አውቃለሁ። ውድቀት ውስጥ እንደማይከተኝ እንደማልወርድ አውቃለሁ። ለምን? ያመንኩትን አውቃለሁና። በማንኛውም ነገር አይ ኖ እርግጠኛ ነኝ። እኔ ያመንኩትን አውቃለሁ። አደራም አይበላውን ነው የማይጥለውን ነው። አይጥልም ምናምን ብለን ዘምረን የለን። በቃ አይጥልም ካልክ አይጥልም። አሜን። በሱ ላይ ታመን፣ በእግዚአብሔር ላይ ታመን። የእምነት ሰው ምልክቱ በእግዚአብሔርና በቃሉ ላይ የታመነ ነው። ሁለተኛ 3 ነጥቦችን ብቻ ነው ዛሬ ተናግሬ የማልፈው። ሁለተኛ የእምነት ሰው የእምነትን ቃል የሚናገር ነው። የእምነት ሰው ምልክት አለው፣ የራሱ ምልክት አለው። የእምነት ሰው ውድቀትን አያወራም። የእምነት ሰው ፍርሃትን አያወራም። የእምነት ሰው የሰማይን ዜና ያወራል። የእምነትን ቃል ያወራል። ጥርጣሬን አያወራም። ፍርሃትን አያወራም። ውድቀትን አያወራም። ልድገመው፣ በሽታን አያወራም። እስቲ አሜን። አማኝ የሚያወራው ሁሌ ምንድነው? ከአፉ ጤንነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ጠባቂነት። እዚች መድረክ ላይ የበሽታን ግዝፈት የተወራበት ቀን ካለ ክሰሱኝ። አቤት በሽታው ብለን እናውቃለን። የእምነት ሰው ነን እኛ። ያመንነውን ቃል ነው የምናወራው። የሰማነውን ሁሉ አንተፋም፣ ያየነውን ሁሉ አንተፋም። ያመንነውን faith comes by hearing አይደል እንዴ? እምነት ከምንድን የሚመጣው አለ? ከመስማት፣ መስማትም በእግዚአብሔር ቃል። faith comes by hearing and hearing by the word of God። እምነትን ውስጥ የሚፈጥረው የእግዚአብሔር ቃል እንጂ ኢቲቪ ዜና አይደለም። ኢቲቪ ዜና አንድ ቀንም እምነት ጨምሮልኝ አያውቅም። አንድ ቀንም ኢንፎርሜሽን ሊነግረኝ ይችላል። ጤናማም ያልሆነ ኢንፎርሜሽን እምነትን ይገርማል ብዬ ተቀብዬ አላውቅም። ስለዚህ ባለፈው ምን እንድሰሙ ተጠበቁ በደንብ አስተምሬያለሁ። ምን መስማት እንዳለብን በደንብ አድርጌ አስተምሬያለሁ። ምን እንድሰሙ፣ እንዴት እንድሰሙ በሚል መጠበቅ እንዴት እንዳለብን። ሁሉን አሜን አንልም። ሁሉን እንትናን ብራዘር ውስጥ ፌዝ የሚፈጥር ያ ውስጥ እምነትን የሚፈጥር ቃል አሁን ዛሬ እኔ የምተነፍሰው ዛሬ እኔ ብሪዝ የማደርገው ክራይስት እንዳለው አሁን የነገርኳችሁ ቃል ህይወትም መንፈስም ነው አለ። ህይወት ከኔ ብሪዝ ይሆናል ነው አሁን የነገርኳችሁ ቃል ሲል ህይወት ከኔ ውስጥ ብሪዝ ይሆናል፣ ብሪዝ አውት ይሆናል። አወጣለሁ እኮ ህይወትን አወጣለሁ፣ ደግሞ መንፈስን አወጣለሁ። የምን መንፈስ? የእምነት መንፈስ። የእምነት መንፈስ ትካፈላለችሁ። የእምነት ሰው ካለው የእምነት ቃል ወይም የእምነት መንፈስ ካለው ሰው ነው የእምነት መንፈስ የምንካፈል። ስለዚህ ምንድነው የእምነት ሰው በውስጡ ያመነውን የእምነት ቃል እንጂ ሁኔታዎችን ሁሉ አያወራም። የሚያወራው ያመነውን ነው። ሁለተኛ ቆሮንቶስ ምዕራፍ 4:13 አመንኩ ስለዚህም ሙያ በልብ ነው ብዬ ዝም አልኩ ነው። አንዳንድ ሰው በዝምታ ፒኤችዲውን ሰርቷል። ዝምታ ወርቅ ነው ይላል። አይደለም።
አይደለም። ዝምታ መቼም ወርቆ ነው አያውቅም የሚባል የለ። አንቀበልም። አንዳንድ በቃ እንትን እንደ ጥቅስ ቁጭ ያላለ እንደ ጥቅስ የለም። ዝም በል አልተበለም። ያመነ ሰው ምን ይላል? ይናገራል። አመንኩ ስለዚህም በቃ ያመነ ሰው ምን ይላል? ይናገራል። እምነትን ተናገር። ያመነውን ቃል ነው የሚናገረው የእምነት ሰው። ያመነውን ማለት የያዘውን ብቻ አይደለም ሊይዘው ያለውንም፣ አሜን፣ ሊወርሰው ያለውንም። ሰፈሩን ልንገዛ ነው ይላል የእምነት ሰው። ከሁኔታው ከኪሱ አይነሳም፣ ከአካውንቱ አይነሳም፣ ከቃል ይነሳል። ቃል ላይ ነው የሚቆመው። ሁኔታና ያለው ነገር ላይ አይቆምም። ያለው ንብረት ያለው ገንዘብ ላይ አይቆምም፣ ከሱ አይነሳም። የእምነት ሰው ቃል ላይ ይቆማል። ብራዘር ልንገርህ፣ ቃል ላይ የቆመ ሰው መቼም አይሰጥምም። አንተ ከሆንክ እኔ ምን እንድመጣ ዘዘኝ አለው። በኋላ እየተራመደ ይሄስ ምታት ነው፣ በእኛ ቋንቋ መተት ነው፣ ይሄስ መተት ነው። በኋላ ይራመዳል እንዴ ሰው ሀውካም ሲል እኔ ነኝ አትፍሩ አለው ጌታ። አለ አንተ ከሆንክማ እኔን እንድመጣ ዘዘኝ አለ። አንተ ነህ እንዴ አለው። የማይረገጥ ውሃ የምትረግጠው አንተ ከሆንክ እኔንም እንድመጣ ሲለው ና ቃል እስኪወጣ ጴጥሮስ ከጀልባ አልወረደም። ና የሚል ቃል ላይ ግን ወረደ። ጴጥሮስ የተራመደውን እንሰብካለን እኛ 18 የተራመደውን እቆጥራለሁ። እንዴ ሰው መስመጡን ብቻ ነው የሰመጣው። ብራዘር ከቃል ላይ ሲወርድ ነው። ቃል ላይ ግን መራመድ ጀምሯል። የእምነት ሰው ቃል ላይ የቆመ ነው። ቃል ላይ የቆመ ሰው አይወድቅም፣ አይሰጥምም፣ በፍጹም አይሰጥምም። የእግዚአብሔር ቃል ይኸው ሰማይና ምድር ተጠቅልለው እንደ ስኳር መጠቅለያ ተጠቅልለው ቢያልፉ ይቀለኛል ቃሌ ከሚያልፍ አለ። ለቃሉ እግዚአብሔር ምን ያልፋል እንዳለው ቃሌ ከሚያልፍ ሰማይና ምድር ተጠቅልለው ቢያልፉ ቢጠፉ ይቀለኛል አለ። እግዚአብሔር ለቃሉ ትልቅ ቫልዩ ይሰጣል። እኔም ለቃሉ ቫልዩ ይሰጣለሁ። እስቲ እኔም በሉ እስቲ ሃሌሉያ። አሁን ልትሉ ይገባል። እኔም ለቃሉ ቫልዩ ይሰጣለሁ። የእግዚአብሔር ቃል ማለት አንድን ነገር ካለመኖር ወደ መኖር ያለውንም ወደ አለመኖር የሚቀይር ነው። ያለውን የማያስፈልገውን ወደ አለመኖር የሚቀይር፣ የሌለውን ደግሞ ወደ መኖር፣ ሰማይን ምድርን በምድር ያሉትን ፍጥረታቶች ሁሉ የሰማይን ፍጥረታት ሁሉ ካለመኖር ወደ መኖር ያመጣው እግዚአብሔር ሁሉም በምኑ ነው? በቃሉ ነው። ስለዚህ የእግዚአብሔርን ቃል የሚተነፍስ ሰው፣ በእግዚአብሔር ቃል ላይ ቅድም እንዳልኩት የሚደገፍ ሰው እሱ እውነተኛ አማኝ ነው። አሜን። የእምነት ሰው የእምነትን ቃል ይናገራል። ማርቆስ 11:23 ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ቢያምን እንጂ ሳያምን ቢል አይደለም። አሁን በጣም ብዙ ሰዎች አልኩ የለም ይላል። አንድ የሆነ ነገር ተሰርቋል፣ ፌዝ የሚባል የለም ማለት ብቻ ነው ያለው። ቢያምን ቢል እንደውም እዚች ማርቆስ 11:23 ላይ እኛ ጋር ያለውና ቢል የምትል ሁለት ቃል ነው ያለው። በእንግሊዘኛው 3 ጊዜ ሴይ ይላል። 3 ጊዜ በእንግሊዘኛው፣ አንድ ጊዜ ብቻ ነው ቢያምን የምትለው። 3 ጊዜ ግን ሴይ እና ኬኔት ሃገን አንድ ወቅት ላይ እንዲህ ብለው ተናገሩ። ጌታ ህዝቤ ስለማመን ብዙ ችግር የለበትም። የእሳቸውን ህዝብ ነው፣ ስለ እምነት ብዙ የተማረውን ነው እንጂ ሌላውን አይደለም። እና ህዝቤ ስለ እምነት ብዙ ችግር የለበትም፣ ስለመናገር ግን ችግር ስላለበት አንድ ጊዜ ስለ እምነት 3 ጊዜ ስለመናገር አስተምረው አለኝ ብለው ያስተምሩ ነበር። 3 ጊዜ ስለመናገር፣ አንድ ጊዜ ስለማመን። እመን በለው ችግር የለም ለማመን፣ መናገር ላይ ግን የለውም። ስለዚህ መናገርም አለበት። ቢያምን ቢናገር፣ ቢያምን ባይጠራጠር። አንዳንድ ሰው እየተጠራጠረ ግን ካፉ የሚያወጣው ግን የእምነት ቃል ነው አይደል? ግን በጥርጥር የተሞላ ነው ልብ። ጌታ ደግሞ የአፍ አይደለም የፊት አይደለም። ሰው ፊትን ያያል። የፊትን አኮምፕሊሽ የሚያደርግ ሰው ነው
የሚታይ የውጭን ነገር አኮምፕሊሽ ለማድረግ የሚተጋ ሰው ነው። እግዚአብሔር የሃርት ነው፣ የልብ ነው። ሃሌሉያ! ከልቡ በልቡ ሳይጠራጠር። እስቲ አንድ ሰው አሜን ይበል። እስቲ ጥርጥርን ይኸውልህ ማውጣት አለብህ ከሰፈር። አማኝና ጥርጥር፣ አማኝና ፈሪ አብሮ አይሄድም። ጠርጣራ ጓደኛ ካለ ተሰናበተው። ፈሪ ጓደኛ ካለ ሁሉንም ይሰጋ። አንዳንድ ሰው አለ ስጉ ነው ሁሉን። እንትኑ ግን ሰምተዋል ግን እንትኑን ይላል። እንትኑ ግን አሁን ያለው የደረሰበትን ግን ታውቃለህ። እኔ የደረስኩበት ሌላ ሌቭል ላይ ያለ ወደታች የሚስብ በፍርሃት በጥርጥር ጠርጣራ ፈሪ ብዙ ሰው አለ። እንዲህ የሚደጋግም ከሆነ የማይለወጥ ከሆነ ወይም በአንተ የእምነት ንግግር የማይለወጥ ከሆነ ሽሸው። ቀስ በቀስ ግን እየተለወጠ የሚመጣ ከሆነ ጥሩ ነው። እያደገ ይመጣል፣ ትለውጠዋል። ምክንያቱም የእሱ ፍርሃትና ጥርጣሬ አንተ ላይ ምንም ውጤት ስለማያመጣ አንተ ጃይንት አማኝ ስለሆንክ ሃሌሉያ። የእሱም ፍርሃት ግን በእምነት ቃል ትቀይረዋል። ሁሌ መናገር ያለበት የፍርሃት ወይም ፍርሃቱን ሳይሆን እምነቱን እንዲያወራ። እምነታችንን እናውራ እንጂ ፍርሃታችንን አናውራ። ግን ይመስልሃል ይላል ሰው አንዳንድ። ይሄ ነገር ግን እና በጣም ብዙ ፈሪና ጠርጣራ አለ። ጸሎቱ ራሱ ጠርጣራ ነው። የእምነት ቃል የሚናገር ይመስላል ግን ፍርሃት የሚተነፍሳል። እሱ ፊር ዘካርያስን ታውቃላችሁ? ይጸልያል ግን አያምንም። በጣም እያጠነ ይጸልያል ግን አንድ ቀን መጣና መልአኩ ዘካርያስ ሆይ ቃል ተሰምቶልሃል አለው። ሲለው ምን አለ? ቃል ተሰምቶልሃል አሁን በቃ ልጅ ትወልዳለህ ሲል አለ። ሳቀ። ይሄ እንዴት እኔ ያውቃለሁ አለ። እንዲህ ሲል እንዴ ወዲያው በካራቴ ይመስለኛል አፉን ቆለፈው። ከባድ ነው። ሄዶም ሚስቱን ሚሆን ይመስልሻል ብሎ የፍርሃት ቃል ሊነግራት ነው። ስለዚህ ባንዴ አፉን ዘጋው። ልጁ ከተወለደ በኋላ ስሙን ሲያወጣ ነው አፉ የተከፈተው። በኋላ እንዴ አንዴ ቃሉ ተሰምቷል ተብሎ ልጅ ሊወልድ ይሄ እንዴት ይሆናል? ዘካርያስ ሉቃስ 1 ላይ ሂዱና ይዩት። በጣም በቃ ይጸልይና ማያምን አለ። ጃንጆ የሚባል ማለት ነው። አንድ ጃንጆ የሚባል ሰው ሰምቻለሁ። አንድ የሆነ ሰፈር ላይ አንድ ጃንጆ የሚባል ልጅ አለና ሱቅ አካባቢ እቃ ምናምን የሚሸከም ልጅ ነው እና እቃ ሰዎች ምናምን ታክሲ ምናምን ሲመጡ ይሸከማል፣ ያግዛቸዋል። አንድ ቀን የሆነ ስራ ሰራና 50 ብር አገኘው አሉ። ጃንጆ 50 ብር አግኝቶ ለባለ ሱቁ ያዘልኝ ብሎ ሰጠው አሉ። ከዛ በንጋታው መጥቶ ጃንጆ ባለ ሱቁን 10 ብር ሲለው ይሰጠዋል፣ 15 ብር ሲለው ይሰጠዋል። ያ ይጽፋል፣ አይሸወድም ውስጥ ያለው 15 ብር ሲል ይሰጠዋል፣ 10 ብር ሲል 5 ብር ሲል አንድ ቀን መጣና 10 ብር ሲል ጨርሰሃል አለው። 50 ብር ውስጥ እኔ እንደ ጃንጆ ሁሌ የሚመቸኝ 50 ብር አለው። አዎ ባለፈው 15 ብር አልወሰድክም? ወስጃለሁ። ባለፈው 10 ብር አልወሰድክም? ወስጃለሁ። ባለፈው ምናምን ነገር ብሎ 50 ብር አለቀ ሲለው 50 ብር ውስጥ ይለዋል። ለምንድን ነው ጃንጆ 50 ብር ሰጥቷል፣ 50 ብር አልተቀበለም እስካሁን? ድፍን 50 ብር። አንዳንዱ የፈለክ ብታስረዳው ትንሽ ቆይቶ 50 ብር ውስጥ የሚል ነው። አንዳንድ ሰውም ዝም ብሎ ይጸልያል እንጂ የማያምን አለ። ጸሎት ከጥርጣሬ ጋር ወይም ጸሎት ከፍርሃት ጋር ወይም ልንገራችሁ እስቲ ያዕቆብ 1 ላይ ያዕቆብ 1:5 ከእናንተ ግን ማንም ጥበብ የጎደለው ቢኖር ወይም ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይጠይቅ እርሱም ይሰጠዋል። እስቲ አሜን። አው እንዴት ደስ ይላል። ምን አለ? ልድገሙ። ከእናንተ ግን ማንም ጥበብ የጎደለው ቢኖር ሳይነቅፍ፣ አሁን እግዚአብሔር ጋር ነው። ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይጠይቅ። ቀጥሎስ እርሱም ይሰጠዋል። ይህን አለና 6 ላይ ሲመጣ ነገር ግን አለ። ነገር ግን ኮንዲሽናል ነው አለ። ጸሎቱ ኮንዲሽናል ነው። ነገር ግን በምንም ሳይጠራጠር በእምነት ይጠይቅ።
በምንም ሳይጠራጠር በእምነት ይጠይቅ። የሚጠራጠር ሰው በንፋስ የተነቃነቀ የባህርን ማዕበል ይመስላልና በምንም ሳይጠራጠር በእምነት ይጠይቅ። እግዚአብሔር ይሰጠዋል የሚለውን የሚያሰምረው በእምነት ሲጠይቅ ነው እንጂ በጥርጥር እየጠየቀ ብቻ አይደለም፣ በፍርሃት የሚጠይቅ ብቻ አይደለም። ስለዚህ ምንድን ያለው? ማንም ያለው ነገር እንደሚደረግለት ቢያምን በልቡ ግን ምን ሳይል ሳይጠራጠር። ልቡ የምን ማመንጫ ይሁን? የእምነት ማመንጫ። ሰው በልቡ አምኖ በአፉ መስክሯል። ሮሜ 10 ላይ ልብ የእምነትም ነው። ስለዚህ ልብህን ብራዘር ልብህን ጠብቅ ያለው ለዚህ ነው። ልጄ ወይ ልብህን ጠብቅ፣ የህይወት መውጫ ከርቷ ነው። ልብህን ጠብቅ። ልቡን ያሰረቀ ሰው ወይም በልቡ የወደቀ ሰው ልታነሳው ብትፈልግ አይነሳም። የወደቀ ሰው የማንም ልብ ምን አይበል ተባለ? አይውደቅ። ብራዘር ልብ ከሚወርቅ አንተ ብትወርቅ ይቀለኛል። አንተ ብትወርቅ ትነሳለህ፣ ልብ ከቆመ። እስቲ አሜን። ልቡ የቆመ ሰው፣ ልቡ ያልወደቀ ሰው በምንም ነገር ቢወርቅ ይነሳል። አንድ የሆነ ጩጬ ልጅ ሰምቻለሁ። ቁጭ በል ይባላል። የሆነ ረባሽ ልጅ አንዳንድ ቤት ውስጥ አለ። ጩጬ ልጅ በቃ ቁጭ በል ሲባል የማይቀመጥ በቃ ረባሽ በቃ ያንን ሁሉ ነው የሚነካ እና ቁጭ በል ተባለ። ቁጭ ይላል። ዞር ስትል ይነሳ። ቁጭ በል ከዚህ ጋር እንዳትነሳ እንዳትነቃነቅ ብለውት ቁጭ በል ሲሉት ምን አላሉ? ጩጬው ምን አገባኝ በልቤ ቆም ያለው አለ። በልብ ቁም ብራዘር። የፈለገ ነገር ቢያስቀምጡ በልብ ቁም፣ እንዳትወድቅ። ልብህን ማንም እንዳይጥለው ልብህን ጠብቅ ልጄ ወይ ያለው ለዚህ ነው። ልባችሁን ጠብቁ። ልብ የፍርሃትም በደንብ ስሙኝ፣ የጥርጣሬም የእምነትም ማመንጫ ነው። ለዚህ ነው ጠብቅ የተባለው። በልቡ ባይጠራጠር አለ። ልብ የጥርጥርም ምንጭ ነው ማለት ነው። በልቡ ባይጠራጠር፣ በአፍ ብቻ አይደለም፣ በልቡ ሳይጠራጠር ኮንዲሽናል ያለው ነገር እንደሚደረግለት ቢያምን፣ በልቡ ግን ሳይጠራጠር፣ ልቡ ውስጥ ጥርጥር ሳይኖር። ስለዚህ ሰው በልቡ የሞላውን በአፉ ያወጣል ያለው የእምነትን ቃል እናውጣ። በልባችን የምንሞላው የእምነት ቃል ይሁን። ሁልጊዜ መስማት ያለብህ ብራዘር የእምነት ቃል ይሁን። የእምነት ቃልን ሁሌ የምትሰማ ከሆነ ልብ ውስጥ የእምነት ቃል ይከማቻል። ሰው በልቡ የሞላውን ያንን በአፉ ያወጣዋል። ሃሌሉያ። በልብ የምታከማቸውን ምረጥ። ተራ ወሬ ሁሉን ሰብስበ ሞልተህ እኛ ስናወራ ትላለህ። ለምን አይገባማ? የሞላው ሌላ ነው። ስለዚህ ልብህን ጠብቅ፣ ልብህን ጠብቅ። ፕሮቴክት ዩር ሃርት። ልብህን የሚጥል ልብህን የሚያደክም ልብህን በጥርጣሬ ልብህን በፍርሃት ልብህን ባለማመን የሚሞላ ጤናማ ያልሆነ ንግግር የሚነገርን ሁሉ ከመስማት ራስን ጠብቅ። ምክንያቱም እምነት የሚመጣው ከመስማት እንደሆነ ሁሉ ፍርሃትም ሆነ ጥርጥር የሚመጣው ከምትሰማው ነው። ይመጣና ያመንከውን ቃል ይወስዷል። ብራዘር የፍርሃት ቃል እንዲረጅም ነው እጁ መጥቶ ያመንከው በልብ ውስጥ ያስቀምጥከውን የእምነት ቃል ነው የሚሰርቀ። ለዚህ ነው ፕሮቴክት አድርግ የተባልከው። ልብህን ጠብቅ። ልቡን የሚጠብቅ ሰው ጆሮውን የሚጠብቅ ሰው ነው። ልብህን ለመጠበቅ ጆሮውን ጠብቅ። ልብህን ጠብቅ ልጄ ሆይ የሚለው ጆሮውን ጠብቅ። አሜን። አማኝ ናችሁ? የእምነት ሰው ሶስተኛው እና የመጨረሻው የእምነት ሰው በአሸናፊነት የሚኖር ነው። ምንም ሁኔታን የማይሰማ ሁኔታን የማያይ ሁልጊዜ ድል ነሺ እንደሆነ የሚያስብ ሁልጊዜ ድል ነሺ ንግግር ከአፉ የሚወጣ በአሸናፊነት መኖርን የሚያምን መሸነፍን ለሰከንድም ሰፈሩ ላይ እርሱ ውስጥ የማያስገባ ሽንፈት የማያውቀው ነው የእምነት ሰው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ሁላችሁ የምታውቁት ቃል አለ 4 እና 5 ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው።
ቀጥሎ ስለ መወለድ ይናገራል። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። ስለዚህ ምን አለ? ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ከእግዚአብሔር የተወለደ ሁሉ፣ አንድ አላለም፣ ጥቂት አላለም። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ግን ኮንዲሽናል አደረገው። ልጅ ስለሆነ ብቻ ያሸንፋል ሳይሆን የሚያሸንፍበት መሳሪያ እምነት እንደሆነ አያችሁ። ከእምነት የጎደለ ሰው ማሸነፍን ይመኝ ይሆናል እንጂ አይሳካለትም። ምኞት ሊሆን ይችላል። ከእምነት የጎደለ፣ ከእምነት የሚቆርጥ ሰው፣ ከእምነት የሚያጎል ሰው ብራዘር፣ ከእምነት የሚያጎላችሁ ዛሬም ደግሜ ልናገረው፣ ከእምነት የሚያጎል አሳን ከውሃ እንደማውጣት ያለ ከመኖሪያ ነው የሚያወጡ። ጻድቅ በእምነቱ በሕይወት ይኖራል አይደል? በሕይወት የምንኖረው በምንድን ነው? በእምነት። በሕይወት የሚያኖረው እምነት ነው። የጻድቅ መኖሪያው እምነት ነው። የአሳ መኖሪያው ውሃዋ እንደሆነ ሁሉ አሳን ከውሃ ማውጣት፣ አበባ ውስጥ ጋርደን ውስጥ ዘና በይ ብትላት ሚገርም በቃ ጋርደን ምናምን ብትላት ለሷ ጆይ የለውም። የፈለገ ነገር ከዛ ውስጥ ከወጣች፣ ከመኖሪያ ከወጣች ድርቀት ነው የሚያገኛት፣ ሞት ነው የሚያገኛት። ከእምነት አንጎልም። አሜን። ከእምነት አንጎልም። ከእምነት ማንም እንዲያጎላ አትፍቀድ። አንተም ራስህ ሁልጊዜ ፎከስ ማድረግ ያለብህ፣ ሁልጊዜ ማንበብ ያለብህ ብራዘር። ከባድ ነው። እማይሆን ተወሰደ። የምታነበው፣ የምትሰማው፣ የምትከታተለው፣ ፋላው የምታደርገው ነገር ፕሮቴክት አድርገው። ምንድነው ፋላው የምታደርገው? ሁሌ እየተከታተልክ ያለው እሱ ነገር ነው አንተን የሚገዛ። ስለዚህ ባይብል ቤት ስታጠና፣ የሆነ ነገር እንትን ስታደርግ የእምነትን ቃል ፈልግ። በእምነት የሚያኖር መሳሪያ እሱ ነው። መሳሪያችን እሱ ነው። አሜን። መከላከያም ቢሆን ማጥቂያም፣ መከላከያም አድርጎታል ኤፌሶን ላይ አይደል? የእምነትን ጋሻ አንሱ አይደል የሚለው? የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበት። ማጥፋት ይቻላል። የክፉን ፍላጻ ሁሉ ማጥፋት ይቻላል። ይቻላል። የክፉ ፍላጻ ይቻላል፣ ይጠፋል። ይኸው አለ ቃል። የሚንበለበሉ የክፉ ፍላጻ፣ ፍላጻ ማለት ቀስት ነው። ፋየሪ ዳርት ሲለዋል በእንግሊዝኛው። የሚንበለበል የሚለውን እሳት አለው ነው የሚለው። ቀስቱ እሳት አለው ነው። እሳት ያለው ቀስት ነው። ወደ አንተ ለምሳሌ በሽታ ሊሆን ይችላል ወደ አንተ የሚወረወረው፣ ዲመን የሚወረወረው እሳት ያለው ኮንሱም የሚያደርግ የሚበላ የሆነ ነገር የሚያደርግ የሰዎች ቃል ሊሆን ይችላል። የሰዎች ንግግር ተስቦ የሚወረወር ዲመን እንዲስቧቸው የሚወረውራቸው ብዙ ሰዎች አሉ ብራዘር። ሁሉ እንትን አትበል እንጂ ስቦ ይወረውረዋል። የክፉ ፍላጻ ምንም አይነት ፍላጻ ይሁን፣ የሰዎች ንግግር ይሁን፣ የጤናማ ሰዎች፣ ዳግም ያልተወለዱ ሰዎች፣ በአንተ ላይ የሚናገሩ ሰዎች፣ ሟርትን የሚያሟርቱ ሰዎች፣ የፈለገ ያሟርት። ምን አገባን? እኛ ቢዝነሳችን ነው። እኛ የኪዳ ልጆች ነን። ምን ችግር አለ? ንግግር አይደል እንዴ? ሟርት ምንድን ነው? ንግግር አይደል እንዴ? ታዲያ አንተ አትናገር? እንትኖች እያሟረቱብኝ ድግምት ምናምን ነገር ምናምን ከምትነቃ ለድግምት፣ አንዳንድ ሰው ለድግምት የነቃ ነው። ድግምት የሚሰሩ በእኔ ላይ ተሰራ ድግምት የለም። አንተ ላይ የሚሰራ የለም። ሰው ይነቃል ለዚህ ነገር፣ ለዲመን የጠላት አሰራር ታውቃለህ። ግን የጠላት አሰራር ልዩ ነው፣ የራሱ ጉዳይ። ምንም ልዩ አንተ ላይ ግን አይሰራም። በአንቺ ላይ የሚሰራ መሳሪያ አይከናወንለትም፣ ይከሽፋል። አሜን። አይከናወንለትም። ምን አገባኝ እኔ። ደጋሚ ይገርማል። ጎረቤት ገባ፣ ጥሩ ነው። አንተ እንደውም ደጋሚ ጎረቤት ነው ሄደ መግባት ያለብህ። ትሸሻለን። አንዳንድ ይሸሻል፣ አንዳንድ ቤንቴ ይገርማል። የሆነ ጠንቋይ ድቤ ሲደበድቡ ነው የሚያድሩት። ምን አገባን? ቢዝነሳችን ነው ወይ? የትኛው ጉልበት ነው? የትኛው ኃይል ነው? አንተ እኮ ሌላ መንግስት ውስጥ ነህ። እስቲ አሜን። አንተ የገባበትን ዓለም በየትኛው ስዕል እንደምስለው ስለማላቅ ነው። ወደ ፍቅሩ ልጅ መንግስት አፈለሰን። የፍቅሩ ልጅ የሚወደው ልጅ መንግስት ውስጥ ገብታል። ከምን መንግስት ውስጥ ወጣ? ከጨለማው ስልጣን ይላል ቆላስይስ 1:13-14
እርሱ ከጨለማው ጉልበት፣ ከጨለማው ስልጣን፣ ከጨለማው መንግስት አዳነን። ቤዛነቱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። አሁን ምን ውስጥ ናንተ? የፍቅሩ ልጅ መንግስት ውስጥ። በዚህ ዓለም ሆነ የዚህ ዓለም ኢንፍሉዌንስ የማያገኘ፣ የዚህ ዓለም ጉልበት የማያገኘ you are covered. hallelujah. who cares? ማንም ይወርውር። ግን ምን አለ እዛ ጋር ሲናገር? የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ። እስቲ አሜን። ይጠፋል ማለት ነው። አንተ ጋር ሲደርስ ትሽ ይላል። አንተ ጋር ሲደርስ ትሽ፣ እሳት ይዞ ነው የሚመጣው። አንተ ጋር ሲደርስ ትሽ ብሎም ሊጠፋ የሚችለው አለ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የእምነትን ጋሻ ስትይዘውም ይታወቃል፣ ሳትይዘውም ይታወቃል። እምነትን ስትይዝ ይገባል እኮ የሆነ ነገር እምነት ይዣለሁ ስትል ይታወቃል። ለ10 ሚሊዮን ሲያምን ሰው ይታወቀዋል። አንዳንድ ሰው ለ10 ሚሊዮን ሲጸልይ ሲባል ራሱ ውስጡ ራሱ ለምን አላመነም? ሰው ለ1 ሚሊዮን ሊያምን ይችላል። ለ10 ሚሊዮን ሲባል ግን እንደዚህ የሆነ ራሱ ይታወቃል። ፌዝ የሚታወቅ ነው። ያዙ ሲል ሃንድ ኬፕት ነው፣ የሚያዝ ነው፣ የሚያዝ ነው። የእምነትን ጋሻ አንሱ። ምንም ነገር ወደ አንተ ይምጣ፣ ምንም ነገር አንተ ጋር ድረስ፣ በእኔ ላይ ኃይል የለውም። እስቲ አሜን። አማኝ የእምነት ሰው በእምነት የሚመላለስ እኔ ጋር ክፉ ነገር ወደ እኔ መግባት አይችልም ስትል ይሄ ነው የእምነት ጋሻ እንጂ ጋሻ ሲባል የሆነ ዕቃ እንዳታስብ። የሆነ ዕቃ ምናምን እኮ አይደለም። ያመንክበት ቃል ነው። አሜን። ያመንክበት ቃል ጋሻህ ነው። አምነህ የቆምክበት፣ አምነህ የጸናበት ቃል ጋሻህ ነው። ሃሌሉያ። እስቲ አመኜ በሉ። እስቲ የጸናውበት ቃል ጋሻዬ ነው። አምኜ የምናገረው ቃል ጋሻዬ ነው። ክፉ ነገር እንዲህ ወደ አንተ ሲወረወር ነው በል። ሁሉን አሜን አትበል። በአንድ ጊዜ የሆነ ነገር ሲባል ወይ እኔማ ምናምን ነገር ፓስታ ክርስትና ፓስታ አይደለም፣ ጃይንት ነው። ሃሌሉያ። ሁሉ ነገር ዜሮ አያግባህ። አትውረድ። በእግዚአብሔር ታመን፣ በቃሉ ታመን፣ አምነህ ተናገር፣ በድልና በአሸናፊነት ኑር። ይሄ የእምነት ሰው ያስብልሃል።